የበጋ መስኖ ስንዴ ለመጀመሪያ ጊዜ በለማበት የደብረ ብርሃን ከተማ አስተዳደር የሰብሉ ቁመና በጥሩ ሁኔታ ላይ እንደሚገኝ አርሶ አደሮች ተናገሩ። በቀጣይ ሜካናይዜሽንን በመጠቀም በሁሉም የገጠር ቀበሌዎች በሙሉ አቅም ለማምረት የሚያስችል ምቹ ሁኔታዎችን ለመፍጠር ተችሏል ሲል የከተማ አስተዳደሩ ግብርና መምሪያ አስታውቋል። ደጀኔ በቀለ ደብረ ብርሃን ወደ ሪጂዮፖሊታን ከተማ አስተዳደርነት ካደገች በኋላ በመዋቅር ደረጃ እየተመራ ለመጀመሪያ ጊዜ የበጋ ስንዴ እንዲለማ ተደርጓል። በከተማው በተለይ የጫጫ አካባቢ አርሶ አደሮች የበጋ ወቅት ሰብል በማልማት በቂ ልምድ ስላልነበራቸው ስንዴን በመስኖ በማልማት ሂደቱ በቂ ግንዛቤ እንዲኖራቸው ተደጋጋሚ ውይይቶች ተደርጓል። በክላስተር ተደራጅተው ስንዴ እንዲያለሙ የተደረጉ አርሶ አደሮችም አሁን ላይ የተሻለ የሰብል ቁመና እየተመለከቱ እንደሆነ አመላክተዋል። አንደኛ ዘርን በነፃ ነው የሰጠን። ለእያንዳንዱ አርሶ አደር በመሬቱ መጠንና ስፋት ልክ በነፃ ማዳበሪያ እንደ ነፃ እንቁጠረው በወረደ ዋጋ ከ600 እስከ 900 ትልቅ እገዛ ነው መንግስት እዚህ ቦታ ላይ ያደረገልን። ይሄን ሲያደርግ ግን እኛ በመጠራጠር ስንሰራ የነበረ መሆኑን መግለጽ ፈልጋለሁኝ። አመዳ ይመታዋል፣ ገብስ ይዘራል፣ ስንዴም ይሆን ነበረ። አሁን ግን በተለያየ በዛን ጊዜ አንድነት ባልነበረበት በተለያየ ዘር ስንዘራ የነበረው በአሁኑ ሰዓት በመንግስት በክላስተር በመጣበት ጊዜ ይህንን የመሰለ አመራረት ዘዴ መጥቶልን በግብርና ተደግፎ በባለሙያ በመድኃኒት በተደገፈበት ሰዓት ጥሩ ምርት እያገኘን ያለው። በከተማ አስተዳደሩ የጫጫ ክፍለ ከተማ ስራ አስኪያጅ ጌታውን እንዳፍራሽ እንዳሉት በአካባቢው የበጋ ሰብል ልማት እምብዛም የተለመደ አይደለም። ዘንድሮ ግን በተለይ የተወሰኑ ትራክተሮችን ጥቅም ላይ በማዋል የተሻለ ምርት ለማግኘት ጥረት ተደርጓል። እናም የታቀደውን ማግኘት እንደሚቻል የሚያመላክት ውጤት ተገኝቷል ነው ያሉት። አንዳንዱም ማሳም እንደውም ውሃ እያጠጣ ሳር እያጨደ የሚጠቀምበት ሁኔታ ነበር። እሱ ያን ያህል ሊጠቅመው እንደማይችል በውይይታችን በመግባባታችን አብዛኛው በትራክተር መሬቱን አርሶታል ነው። አሁን ይሄኔ የቆምኩበት መሬት በትራክተር ነው የታረሰው። እንደምታየው ቡቃያው በጣም ያምራል። ከቡቃያም አልፎ ዘርዝሯል። ሌሎችም በዚህ ዙሪያ ያሉ አርሶ አደሮች አብዛኞቹ በትራክተር ነው ያረሱት። ይሄን እያየ አርሶ አደራችን በቀጣይም ከዚህ በተሻለ በተለያዩ አዝርዕቶች የተሸፈኑ መሬቶችን በስንዴ የበጋ የመስኖ ስንዴ እንዲሸፈኑ ተነሳሽነት ያሳደረ መሆኑን ለመግለጽ ነው። ወደፊት በስፋት ለመስራት ማቀዳቸውን የተናገሩት አርሶ አደሮቹ በአጭር ጊዜ የሚደርስና ጥራት ያለው ምርጥ ዘር እንዲቀርብላቸው ሜካናይዜሽን እንዲስፋፋና ተጨማሪ የመስኖ አውታሮች እንዲለሙም ጥያቄ አቅርበዋል። የከተማ አስተዳደሩ ግብርና መምሪያ ኃላፊ መርሻ ይሳነው በሰጡት ማብራሪያም የተሳለጠ የግብርና ስራ እንዲኖር ጥረት ይደረጋል ብለዋል። አርሶ አደሩ በትራክተር ማረስ ምን ያህል አዋጭ እንደሆነ አሁን እዚህ አካባቢ በትራክተር የታረሰ በበሬ የታረሰ በሰብል ቁመናው ላይ ልዩነት አለ። የተለየ ልዩነት ነው ያለውና ከዚህ ተምሮ በራሱ አማራጭ ጭምር በዛ ወደ ሜካናይዜሽን እንዲገባ በጋራ ይዘን የምንሰራው ስራ ያለበት ሁኔታ እንዳለ ለማንሳት ነው። የመጠረግ ያለባቸው ግድቦች አሉ። በዚህ አመት ያው ጊዜውም ከመምሸቱ ጋር ታይዞ በዛ መንገድ ወደ ስራ አልገባንም። እሱን በጊዜ በቀጣይ ያስተካክለን በሙሉ አቅማችን መልማት ያለበትን አካባቢ አልመተ ማህበረሰቡ ቢያንስ የምግብ ዋስትናውን የሚያረጋግጥበት እና ለከተማ ማህበረሰብ ምርት የሚያቀርብበት ነባራ ሁኔታ መፍጠር አለብን የሚል አጠቃላይ ጥረቶች እና የስራ እንቅስቃሴዎች ናቸው በእኛ በኩል ያሉ ማለት ነው። በብልጽግና ፓርቲ የደብረ ብርሃን ቅርንጫፍ ጽህፈት ቤት የፖለቲካ ዘርፍ ኃላፊ አቶ ታጠቅ ገድላ ማኑኤል በሰጡት ምላሽም ጥያቄዎችን ለመመለስ መንግስት ቀደም ብሎም ቢሆን እየሰራባቸው እንደነበር አመላክተዋል። ይሁንና ይህንን ውጤታማ በሆነ መንገድ ለማሳለጥ አስተማማኝ ሰላም ያስፈልጋል። በማወቅም ይሁን ባለማወቅ የህዝቡን ሰላም የሚያውክ አስተሳሰብና ተግባራት ዋጋ ስለሚያስከፍል በዚህ ጉዳይ ላይ ህዝብ ሊታለልም ሊታገስም አይገባም ብለዋል። ቅርብ ጊዜ የተስተዋሉ የአካባቢና የህዝብን ሰላም የሚያውኩ ሐሳቦችና ድርጊቶች በማወቅም ይሁን ባለማወቅ መልሶ የሚጎዱት የአካባቢ ማህበረሰብን የአካባቢ ልማትን እና በአጠቃላይ የአካባቢውን ገጽታ የማበላሸት ባህሪም ስላላቸው በሌላ መንገድ ደግሞ ያው ደብረ ብርሃንና አካባቢው እንደሚታወቀው የኢኮኖሚ ማዕከል እየሆነ ነው ያለው። የኢንቨስትመንት የኢንዱስትሪ መዳረሻ ነው ብቻ አይደለም፣ የቱሪዝም ዘርፉ ላይ ከፍተኛ የሆኑ መዳረሻዎች ያሉበት አካባቢ ስለሆነ በውስጥም በውጭም የአካባቢው ሰላም መሆን በጣም ትልቅ ፋይዳ ስላለው በመንግስትና በህብረተሰቡ ጣምራ የሰላምና የልማት ጉዳይን በባለቤትነት ወስደን እንደምንሰራ ጭምር የተግባባን ስለሆነ ይሄንን መልእክት በዚሁ አጋጣሚ ለማስተላለፍ እፈልጋለሁ። በአምስቱም ክፍለ ከተማ የበጋ ስንዴ ልማት እየተከናወነ ሲሆን ከከተማ አስተዳደሩ የተውጣጡ ልዩ ልዩ አካላት በበጋ ወቅት እየተከናወኑ ያሉ የግብርና ስራዎችን የመስክ ምልከታ አድርገዋል።